እናንተ እነዚህ አርቲስቶች እኮ በቃ የኛ የኢትዮጵያኖችን ባህል አበላሹት። እውነት ለመናገር በቃ ይሄ ነገር ልምድ ሆነ ማለት ነው። እንደ ባህል ተደርጎ ተወሰደ። በዛሬው ዕለት በአርቲስት ያሬድ ነጉ የሽምግልና ሂደት ላይ እጅግ የሚገርምና ከባህላችን የወጣ ነገር ታይቷል። ተወዳጁ አርቲስት ያሬድ ነጉ በዛሬው ዕለት ሽምግልና ልኳል። ሽምግልና ከላካቸው ሰዎች መካከል እጅግ መነጋገሪያ የሆኑ ነገሮች አሉ። አርቲስት ያሬድ ነጉ ዛሬ ላይ ለስንተኛ ጊዜ ነው የሚሞሸረው? ስንቶቻችሁ ታውቃላችሁ? ሰላም ሰላም፣ ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። በያላችሁበት የዓለም ክፍል ሰላማችሁ ብዝት ትረፍረፍ ይበል እያልኩኝ እንግዲህ ዛሬ ደስ በሚል ቪዲዮ መጥቻለሁኝ። ቪዲዮ ላይክ እያደረጋችሁ እንግዲህ የሰው ደስታ የሚያስደስታችሁ ማለት ነው። አርቲስቱን እንኳን ደስ ያለህ በሉት። በነገራችን ላይ የኛ የኢትዮጵያኖች ባህል እውነት ለመናገር ከጊዜ ወደ ጊዜ በጣም ከነበረው ባህላችን እያፈነገጠ እየሸሸ በቃ እንደ ስልጣኔ እየታየ እጅግ በጣም ይሄንን ዘመናዊነትን እየመሰላቸው በጣም ባህላችንን እያበላሹት ነው። በተለይ አርቲስቶች። አርቲስት እንግዲህ የህዝብ ነው ማለት አርቲስት የሚለውን ነገር ህዝቡ ይከተላል አይደለ? ከአርቲስቶችም አልፎ የተለያዩ ዜጎቻችን ኢትዮጵያኖች አሁን ላይ የአርቲስቶችን ፈለግ እየተከተሉ በሰርጋቸው፣ በሽምግልናቸው፣ በመልሳቸው ሰዓት የሚያደርጉት ነገር ብዙዎችን እያስቆጣ ይገኛል። እውነት ለመናገር ማለት ነው። አንዳንድ ኮሜንትም ላይ በያሬድ ቪዲዮ በተለቀቀበት ሶሻል ሚዲያ ላይ እያየሁ ነበርና ብዙ ነገር እንድታዘብ አደረገኝ። እውነት የበፊቱ ባህላችን አንድ ወንድ ልጅ ሊያገባ ሲፈልግ ሴቷ ቤተሰብ ጋር ሽማግሌዎች፣ ትልልቅ አባቶች ይላካሉ። አሁን ላይ ግን ሴቶቹ ምናምን የሚቀር የለም። በተለይ ሴቶች በጣም ይበዛሉ በሽምግልናው ሂደት ላይ አሁን ላይ ባለው ነገር ማለት ነው። እና ይሄ ነገር በጣም መነጋገሪያ ሆኗል ሶሻል ሚዲያ ላይ አሁን። ምክንያቱም እንደ ባህል ተደርጎ እየተወሰደ ነው ማለት ቢያንስ ሽምግልና ተብሏል አይደል? ሂደቱ ቢጠበቅ አሪፍ ነው ብዬ አስባለሁ። እንግዲህ ተወዳጁ አርቲስት ያሬድ ነጉ በዛሬው ዕለት ሽምግልና ተልኳል ወይም ሽምግልና ፕሮግራም ተካሂዷል። የልጅቷ ቤተሰቦች የሙሽሪት ቤተሰቦችም እሺ ብለው እልል ብለው ያሬድ ነጉን ተቀብለውታል ማለት ነው። ያሬድ ነጉ እንግዲህ ያው ከዚህ በፊት የራሱ የሆነ ህይወት እንዳለው ልጆች ምናምን እንዳሉት ያው ሁላችንም የምናውቀው ነው። አንዳንድ ሰዎች ኮሜንት ላይ ሲተርቡት ነበረ። አሁን ላይ ስለ ስንተኛ ጊዜ አገባህ ወይንስ ይችንም እንትን ብለህ ልትዋት ነው ምናምን እያሉት ነበረ። ትዳር ውስጥ ከገባን አንድ ጊዜ እስከ መጨረሻው ቢሆን በጣም ደስ ይላል። እዛ ጋር ተጋባን ነገ ጧት ተፋታን የሚለው ነገር ባይኖር ደስ ይለኛል። ምክንያቱም አሁን ላይ ኢትዮጵያ ውስጥ ፍቺ በጣም እየበዛ ስለሆነ ይሄ ነገር ከምን የመጣ ነው የሚለውን ሁላችንም ብናጤንበት ብናስብበት መልካም ነው ብዬ አስባለሁ። እንግዲህ ተወዳጁ አርቲስት ያሬድ ነጉ ድምቅ ሽብርቅ ያለ የሽምግልና ፕሮግራም ተካሂዷል። ዛሬ ሽምግልናው እንደዚህ የደመቀ አስቡት። ሰርጉ ደግሞ ምን ያክል እንደሚደምቅ አላውቅም። በአሁኑ ሰዓት ኢትዮጵያ ውስጥ በጣም ብዙ የተቸገሩ ማህበረሰቦች አሉ። እንደዚህ ለሽምግልና ለእንትን ለገለመሌ እየተባለ በዚህ ልክ ወጭ ከሚወጣ መልካም ነገር ብትሰሩበት መልካም ነው ብዬ አስባለሁኝ። በእርግጥ ይሄም ዓለም ነው፣ ይሄም ደስታ ነው። ግን ደግሞ ያን ያክል የተጋነነ ባይሆን ማለት ሁሉንም እያሰብን ብናደርገው ይሄንን ከፈረንጆች መጥፎ ነገሮችን ይዘን ዘመናዊ ነን ብለን ያልሆነ ነገር ለማህበረሰቡ ከምናስተምር ይሄን መልካም ነገር በሰርጋችሁ ቀን የሰርጉን ወጭ የሆነ ማህበረሰብ ብትለግሱ፣ ብታበሉበት፣ ብታጠጡበት ይሄ ከፈጣሪም ጋር የምታገኙበት ነገር ነው ብዬ አስባለሁኝ። እንግዲህ ያሬድ ነጉ ትዳራችሁን ያማረ የሰመረ ያድርግላችሁ።
ማለት እወዳለሁኝ። ውድ የያሬድ አድናቂዎች ካላችሁ ቪዲዮ ላይክ እያደረጋችሁ እንኳን ደስ ያለህ በሉት። ለዛሬ ይዤላችሁ የመጣሁት አዲስ መረጃ ይሄን ይመስላል ባይ